ኢዛ ኑዲየ ሊሰላቲ ሚን የውሚል ጁምዓ የጁምዓ ቀን ለሶላት ጥሪ ሲደረግ ወደ መስጂድ ነው አላህ። የት ውስጥ ነበሩ? ንግድ ውስጥ ነበሩ። ወዘሩል በይዕ ንግዱን ለጊዜው አቁሙታል። ወደ መስጂድ ኑና አላህን አስታውሱ። ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን። ከዛስ መስጂድን ቆይ ፈኢዛ ቁድየት ሰላቱ እቺ ፋዋ ትልቅ ትርጉም አለ። ፈንተሽሩ አሁንም ፋዋ ትልቅ ትርጉም አለ። ልክ ሶላቱ ሲያልቅ ተበተኑ አለ። ወብተጉ ሚን ፈድሊላህ የጌታችሁን ጸጋ ሰርታችሁ ፈልጉ። ወዝኩሩላህ ከሲራን በስራችሁ ላይ ደግሞ አላህን አስታውሱ። ረዛቁ እሱ ነው። ወፊ ሰማይ ሪዝቁኩም ምድር ላይ ሰበቡን ያለ ሪዝቁ ከላይ ነው የሚቆረጠው። ወዝኩሩላህ ከሲራን ለዓለኩም ቱፍሊሑን። የጁምዓ ቀን እንኳን እንድናርፍ ያልፈቀደ ዲን ነው ያለ። ስራ በላብ ማደር መልፋት የዲነል ኢስላም አርማው ነው። ይሄ ወጣት ቁጭ ብሎ እንዳያስብ በህልም እንዳይዋልል ድንገት ብር የሚገኝበት አለ ሲባል የኢሉሚኒቲ አባሉኝ 500 ሺህ ላገኝ ብሎ እንዳይሰክር እስልምና ያሰመረውን መንገድ ልንጠቆመው ግድ ይላል። በአቋራጭ መክበር የለም። ወጣቶች በአቋራጭ ለመክበር ሲስተም ውስጥ መኖር አለ። መንገዱ ላይ ያለ ስትማስል ፓስወርዱን ታገኘዋለህ። ያኔ ትዘላለህ። ማንኛውም ነጋዴ ማንኛውም ሀብታም ለመሆን ሲስተም ውስጥ ያልፋል። ድንገት ይገጥማል፣ ትወጣለህ። ድንገት ግን ያለ ስራ ትልቅ ብርን ብታገኝ ውጤታማ አይደለም። ልብ በሉ፣ አሜሪካ ውስጥ ሎተሪ ከደረሳቸው አብዛኛው ሰዎች ውስጥ አብዛኞቹ ያን ብር በዓመት አጠውታል። ስራ የላቸው፣ እቅድ የላቸው፣ የዘረጉት ሲስተም የለም። የሆነ ሚሊዮን ብር መጣ፣ ምን ያድርጉት? መኪና ስትገዛ ስትቀይረው፣ ቤት ስትገዛ ስትቀይረው ብሩ የለም። ሲስተም ውስጥ ካለ የሥራው መስመር ላይ ካለ ያን ብር እዛ ውስጥ ነው የምትከተው። ቡስት ያደርጋል፣ ይሰፋል። ዝም ብሎ መክበር የለም። ወጣቶች እንዳታልሙት። ስራ አድካሚ ነው። 10 ሞክረህ አንድ ነው የሚሳካል። 10 ፕሮጀክት ሞክረህ አንዱ ይሳካል። እንዲህ ነው የንግዱ ዓለም የሚኖረው። አንዱ ሲወድቅብህ፣ አንዱ ስታክ ሲያደርግ፣ አንዱ ስትነሳ፣ አንደኛው ላይ አላህ ይረዝቃል። ስራ መልፋት በላብ ማደር ወጣቱን ልናስታውሰው ግድ ይለናል። በእስልምና ታሪክ የኛ ተምሳሌቶቻችን የነቢዩ አለይሂ ሰላቱ ወሰላም ሰሃቦች ናቸው። ቁል አልሐምዱሊላህ ወሰላሙን ዐላ ዒባዲሂ አለዚነ እስጠፋ። ቁል አልሐምዱሊላህ ምስጋና ለአላህ ይሁን፣ ወሰላሙን ሰላምም ይስፈን ዐላ ዒባዲሂ አለዚነ እስጠፋ አላህ ለመረጣቸው ባሮቹ። ሐሰኑል በስሪ ምን አለ? እዚህ የተጠቀሱት የነብዩ ባልደረቦችን ነው አለ ሰለላሁ ዐለይሂ ወሰለም። እነዚህ የኛ ሞዴሎች ናቸው። ከ10ሩ አንድ ቦታ ላይ የጀነት ከተባሉ ሰሃባዎች ውስጥ 6ቱ የዛ ዘመን መልቲ ሚሊዮነሮች ነበሩ። ዛሬ አንዱን እናውሳ። ዑስማን ኢብኑ አፋን ረዲየላሁ ተዓላ ዐንሁ። ዑስማን የነብዩን 2 ልጆች ያገባ ዙኑረይን አማቻቸው ነው። በ2 ልጅ ይዛመዳቸዋል። ዑስማን 3ኛው ኸሊፋ ነበር። ዑስማን